ማንንም ሌላ ተዳለል አይደለም። እዚህ አመራር ከምንም ተነስቶ ወይም ብልጽግና ባሮት ጫካ ለጫካ ዝም ብሎ ሲሳደር የነበረ ሳይሆን ለህዝቡ ሲል በይፋ ወጥቶ ካምፕ መስርቶ አሰልጣኛ ማለት ነው በይፋ ጀምረ ነው ወደዚያ ህወሓት መጣች ማለት ነው። ስለዚህ እንደ አማራ ሸዋ ጠቅላይ ግዛት የመጀመሪያውን ፋኖ የሚለውን በይፋ አገዛዙን ሳንፈራ ማለት ነው። አገዛዙን ሳን ከዚያም ከህሉናው ዘመቻ መልስ ወደ ጫካ ገብተን ምክንያቱም እስከ ቀበሌ ድረስ ፖሊስ ነበር አይደል እንዴ? እዚህ ቀበሌ ብንመጣ ፖሊስ አለ፣ ከፍ ብለን ሌላ ቀበሌ ብንሄድ ፖሊስ አለ፣ በየቆላው ፖሊስ ነበር። የቀበሌ መዋቅር ከቀበሌ እስከ ዞን እስከ ክልል ድረስ የብልጽግና ስርዓት ሳይፈት አሁን ሺህ ሆነ ሚሊዮን ሆነ። በዛ ሰዓት 200 300 የቤት ፋኖ እንዳለን ነገር። ስለዚህ የመጣው መቀበል አለብን መራር መሆን አለብን ብለን ጫካ ገብተን ከጫካ ውስጥ አሁን የደረስነው ማን ይደርስልናል ብለን እናስብ። እንደዛው ነው ተደራጀን። ማን ነው የሚደርስልን? እውነት ስለሚያሸንፍ የመጣው መቀበል አለብን ብለን ወጣን። ስለዚህ ጽኑ እምነት እንዳለ ለሰራዊታችንም በዚህ ልክ ሰራዊታችንም አንድ ልክ አንድ ሳምባ እንድንሆን ይህን ማለት ነው። ምክንያቱም ምንም አይነት የፈለገው ነገር ቢመጣ ከዓላማችንም እግብ ሳናደርስ የሚያሸንፈን ወይ ሞት ብቻ ሊሆን ይችላል ማለት ሌላ ምንም የሚያሸንፈን የሚችል ነገር አይኖርም። የሚያሸንፈን ሞት ብቻ ሊሆን ይችላል። ሞት ደግሞ ሁላችንም በአንድ ጊዜ አንሞት ማለት እኛ ብንሞት እያንዳንዱ ቀን የደረሰ ሊሞት ይችላል። ግን ሐሳባችን ራዕያችንን ግን ይዞ የሚያስቀጥል ብዙ ሰራዊት ተፈጥሯል። ይሄንን ቃል ተረክበን ሐሳባችንን እያንዳንዳችን በየተራችን በየፈጣሪ በፈቀደልን እስከ ፈቀደልን ልንኖር እንችላለን። ሐሳባችንን 4 ኪሎ መግባት አለብን። ለዚህ ደግሞ ትግል አንዴ ወደኋላ አንዴ ወደፊት ይችላል። ግን አፈር እየላስን ቢሆን ዓላማችንን ወደኋላ እንደማንል ጽኑ እምነት እንዲኖራችሁ ብዬ ነው ማሳስበው። አላበዛባችሁ። በነበረን ቆይታ እውነት ለመናገር ደስ በሚል ሁኔታ አሳልፈናል። በዲሲፕሊን በጨዋነት ተከታትላችሁ ጀግኖቻችን የሰዋልበትን ጀግኖቻችን የቆሰሉበትን ተሐድሶ አድርገን ለቀጣይ ምክንያቱም በየቦታው አሉ ልጆቻችን ቆስለው በየቤታቸው በሆነ ቦታ በየካምፓኒ ይህን ፕሮግራም ሰው ትግላችን ለቅ አድጓል ብለው ደስታ ነው የሚሰማቸው። ቁስላቸው በደንብ እንሻሉ ብለው አይቀምሩ። ወደ ሻለቃችን ወደ ሰራዊታችን ነው የሚሄድ። ለምን በምትሰሩ ስራ በሚያምር ሁኔታ ስለምትሰሩት ነውና ይሄ ለማለት ነው። አላበዛባችሁም። እንግዲህ ደግሞ በድጋሚ በሌላ ፕሮግራም እስከምንገናኝ ድረስ ጀግንነታችሁ እንዲቀጥል ሰራዊታችሁ እንዲበዛ እውቀታችሁም ሰፍቶ እንዲበዛ ምኞታችን ነው። ስለነበረን ቆይታ በጣም እናመሰግናለን። እንወዳችኋለን። በድጋሚ ሰላም ያገናኘን ነው የምለው።